የዓሊይና የፋጢማ ረዲየላሁ ዐንሁማ የመጀመሪያ የሰርግ ውሏቸው ታሪክ እዚህ ዓለም ላይ ከተሰሙ ታሪኮች ሁሉ አንደኛ ነው ብል ማጋነን አይሆንብኝም። እንደሚታወቀው ዓሊ ረዲየላሁ ዐንሁ ጠየቀ ነቢይም ከሰማይ ተፈቅዶላቸው ፋጢማን ሰጡት። ምህር አንጣ ሲባል ምህር የለውም። ያረጀ ጋሻ ነው፣ ማን ይግዛው? ወንድሙ ጓደኛው ዑስማን 400 ዲርሃም ከገዛ በኋላ እሱን በኮንፊደንስ ሰጥቶ ሱብሃንአላህ ኒካሁ የተደረገው መስጂድ ነው። ሰሃቦች አብሽር እያሉት ምናምን ነበር። ፋጢማ ደግሞ የነበረችው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ጋር ነው። እነሱ ናቸው በደንብ እንዲያ እያስዋቧት እያስጌጧት የነበረውና ነገር ግን ማታ ላይ ወደ ቤት ሲገቡ ዓሊም ፋጢማም ወደ ቤት ሲገቡ ሱብሃንአላህ የተነጠፈው ምንጣፍ ማለት ነው the best and smart bonded የሚባል ፍራሽ አለን። በጣም አሸዋ ተፈልጎ ቤስት የሚባል አሸዋ ተፈልጎ ከሳይ ትራሳቸው ራሱ ከፍ ተደርጎ ባሸዋ ነው የተሰራው። አንድ አንሶላ ከዛ በኋላ ሰርጋቸው ላይ ራሱ ገብስ ተምር ውሃ ነበር የነበረው። ሱብሃንአላህ ከዛ ነቢ ማጣ መጥቶ እጃቸውን ያዝ አደረጉና ውሃ እየረጩባቸው አላህ በረካ ያርጋችሁ ብለው ዱዓ አደረጉላቸው ማለት ነው። ሱብሃንአላህ በዛች በድህነት የተመሰረተች ትዳር ዛሬ እኛ እንድናወራት ለዚህ በቃች ማለት ነው። ሱብሃንአላህ ይህ ቪዲዮ ሐቂቃ ከተመቻችሁ ብዙ ሰው እንዲሰማው ፈልጋለሁና ሼር አድርጉልኝ። ሼር ለምታደርጉ ደግሞ አላህ ፍቅርን ይለግሳችሁ፣ ትልቅ ቦታ አላህ ያደርሳችሁ። ኢንሻአላህ ኮፒ ሊንክ እና ሼር ያደርጋችሁ ለሙስሊሙ ኡማ እንዲዳረስ አድርጉ። በሌላ ታሪክ እስከምንገናኝ ሰላም አለይኩም።